ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ህዝብ ለቀጣዩ 1 ዓመት የክልሉን መንግስት ጊዜያዊ አስተዳደር በፕሬዝዳንትነት ሊመራ የሚችል ሰው የጥቆማ ጥያቄ በይፋ አቅርበዋል። የአማራ ክልል የሰላም ምክር ቤት በክልሉ ሰላም ለማስፈን ብርቱ ጥረት እያደረገ መሆኑን በመግለጽ ለተፋላሚዎች የሰላም ጥሪ አቅርቧል። የክልሉ ቀውስ ግን ከድጡ ወደ ማጡ እንደሆነ ነው። ጋብ ብሎ የነበረው በጅምላ ሰዎችን የማገት ተግባር እንደገና አገርሽቶም ኦሮሚያ ክልል ሰሜን ሸዋ ዞን ውስጥ አንድ አውቶቡስ ሙሉ መንገደኞች መታገታቸው ተሰምቷል። በታጋቾች በሚሊዮን የሚቆጠር የቤዛ ጥያቄ እየቀረበባቸው ስለመሆኑም እየተወራ ነው። ሰላም ጤና ይስጥልን የዝግጅታችን ታዳሚዎች፣ ሳምንታዊው የማህበራዊ ቅኝት ዝግጅታችን እነሆ ጀመረ። በሳምንቱ በማህበራዊ መገናኛ ዘዴዎች ትኩረት የሳቡ ጉዳዮችን መራርጠን ይዘናል። አብሮነታችሁ ከኛ ጋር እንዲሆን አብይ አህመድ ለትግራይ ህዝብ ያደረጉት የፕሬዝዳንት ጠቁሙኝ ጥሪ ይሆናል። በፌዴራል መንግስትና በትግራይ ኃይሎች መካከል ከ2 ዓመት በፊት በፕሪቶሪያ የተደረሰውን የሰላም ስምምነት ተከትሎ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር ላለፉት 2 ዓመታት በፕሬዝዳንትነት ሲያገለግሉ የነበሩት ጌታቸው ረዳ የስልጣን ጊዜ ያበቃ መስሏል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በማህበራዊ መገናኛ ገጻቸው የትግራይ ህዝብ ክልሉን በፕሬዝዳንትነት የሚመራ ሰው ይጠቁሙኝ ሲሉ ጥሪ አስተላልፈዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ግን የጠቅላይ ሚኒስትሩን ጥሪ ተቀባይነት የለውም ሲል ምላሽ ሰጥቷል። ህወሓት መንግስት የአቶ ጌታቸውን ተተኪ ለመምረጥ አግባብነት በሌላቸው ህጎች በመጠቀም ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲልም ተችቷል። የጠቅላይ ሚኒስትሩ የእጩ ጥቆማ በኢሜይል እንዲላክ የሚጠይቅ ሲሆን ይህንኑ በተመለከተ የማህበራዊ መገናኛ ዘዴ ተጠቃሚዎች የተለያዩ ሀሳቦችን ሲያንጸባርቁ ተስተውሏል። ተስፋዬ ገሪማ በፌስቡክ ባሰፈሩት ሀሳብ በፕሪቶሪያው የሰላም ስምምነት አንቀጽ 10 መሰረት ሁለቱ ፈራሚ አካላት ተወያይተው ጊዜያዊ መንግስቱን ያደራጃሉ ነው የሚለው። ጠቅላይ ሚኒስትሩ በኢሜይል ጥቆማ አድርገው እንዲሰይሙ የሚፈቅድላቸው አንዳች የህግ አመክንዮ የላቸውም ብለዋል። ነገር ግን ለተስፋዬ መልእክት የአጸፋ መልስ የጻፉት ንጉሥ አምባው ወዲ ቁቢ በበኩላቸው የህወሓት አንጃ ስለ ህግ የማውራት ምንም ሞራል የለውም። ህግን፣ ስርዓትን፣ አካሄድን፣ ተቋማትን እንደፈለገ ሲጥስ ከርሞ አሁን ግን ህግ ፕሪቶሪያ ብትል የሚሰማህ የለም ብለዋል። አማኑ ኃይሌ አማን ባሰፈሩት ሐሳብ ደግሞ ለህዝቡ እድል መሰጠቱ የሚያስተች ባይሆንም በማህበራዊ ሚዲያ መሆኑ ግን የብዙሃኑን ፍላጎት ሊያሟላ አይችልም የሚል እምነት ነው ያለኝ ብለዋል። ሲሞን ኃይሌ በበኩላቸው እንደ መሪ ተደራድረህ ጠላትን ወዳጅ ማድረጉን ባትችል እንኳ በየቀኑ በሺህ የሚቆጠር ሰራዊትህን ሲያጭድ የነበረን ጦርነት ያስቀረውን የሰላም ስምምነት ባትቀልድበት መልካም ነው፣ ቀልድህን እዚያው በማለት ጥሪውን ያጣጣሉበትን ሐሳብ አስፍረዋል። ጌጤ ተሰማ ለጠቅላይ ሚኒስትሩ ጥሪ ባጋሩት ሐሳባቸው የትግራይን ጉዳይ የትግራይ ህዝብ ብቻ ነው ሊፈታው የሚችለው፣ ምክንያቱም አሁን ኢህአዲግ ለሱ ምንም እንደማይሰራለትና በፊት የተሸወደው የገባው ይመስላል። ስለዚህ ህዝቡ በራሱ መምረጡ ለነገ ሰላም፣ ልማት ለማግኘት ይረዳዋል። የፌዴራል መንግስት በታጣቂዎች የድርድር ስፍራ ፍላጎት ላይ ተመስርቶ እንዲደረግ ፈቃደኝነት ማሳየቱን የአማራ ክልል የሰላም ምክር ቤት ሰብሳቢ አቶ ያየህ ሂራድ በለጠ ለዶይቼ ቬለ ተናግረዋል። ነገር ግን በክልሉ እስካሁን በዘለቀው ጦርነት አንዱ ሌላውን ያለማመን ለችግሩ ዘላቂ መፍትሄ ለማበጀት በሚደረገው ጥረት ላይ እንቅፋት መፍጠሩን አቶ ያየህ ሂራድ አልሸሸጉም። ምክር ቤቱ በክልሉ ሰላም እንዲሰፍን የሚያደርገውን ጥረት አጠናክሮ እንደሚቀጥል ሰብሳቢው ሲናገሩም የማህበራዊ መገናኛ ዘዴ ተጠቃሚዎች ደግሞ የተለያዩ ሐሳቦችን ሲቀባበሉ ታይቷል። ጣሰው በየነ በፌስቡክ ባሰፈሩት ሐሳብ ካለፈው ስህተት የማይማር የሞተ ብቻ ነው፣ ከትግራይ ክልል እንማር፣ የሀገራችን ሽማግሌዎች ተንበርክከው ሲለምኑ እምቢ ተብሎ ደቡብ አፍሪቃ ድረስ ተሄደም፣ ያ ሁሉ ወጣትና ሀብት ወደመ፣ ምን ተገኘ ሲሉ ይጠይቃሉ። በመቀጠልም አሁንም ባለመደማመጥ የሰው ሕይወትና ንብረት እየወደመ ይገኛል። እኛ አስተያየት ጸሐፊዎች የጦርነት ገፈት ቀማሾች የሆን አይመስለኝም። የፌስቡክ ተዋጊዎች ነገሩን እናርግብ፣ ከጦርነት ትርፍ የለም፣ ለሁሉም ፈጣሪ ልቦና እንዲሰጠን እንጸልያለን፣ አሜን የሚል መልእክት አስፍረዋል። እኔ አየው በሚል ስም የሰፈረው ሌላው አስተያየት ደግሞ ሰነፍረኛ ከቅርብ ሲሉት ከሩቅ ይመልሳል፣ በቀላሉ መፈታት የሚችለውን ችግር በእብሪት እዚህ ካደረሱ በኋላ ድርድር ማለት ዋጋ የለውም ይላሉ። ፈቃዱ ተፈራ ወልደ ማርያም በበኩላቸው ይህ ሐሳብ ትልቅነትን ያመለክታል። የአማራ ክልል አስተዳደር ዘገየ፣
ይሄ ሁሉ ችግር ሳይፈጠር በቀላሉ የሚስተካከል ጉዳይ እስካሁን ቆየም። ይህ ችግር የአማራን ሕዝብ ዝቅ አድርገው በሚመለከቱ አካላት የተሰራ ሴራ ነው በማለት ነበር ሐሳባቸውን የገለጹት። ሰይድ ይመር ደግሞ ሽፍታ ጋር አንደራደርም ሲሉ ነበር እኮ አሁን ምን ተገኘ በማለት ነበር ጥያቄያዊ ሐሳባቸውን ያቀረቡት። ለተወሰነ ጊዜ ፋታ ያገኘ መስሎ የነበረው የጅምላ እገታ ከሰሞኑ እንደገና መከሰቱ ተሰምቷል። መነሻውን አዲስ አበባ አድርጎ ከ50 በላይ መንገደኞች አሳፍሮ ወደ ደብረ ማርቆስ ይጓዝ ነበር የተባለ የህዝብ ማመላለሻ አውቶቡስ በኦሮሚያ ክልል ሰሜን ሸዋ ዞን ከሰሞኑ በታጣቂዎች እገታ እንደተፈጸመበት የአይን ምስክሮች ለዶይቼ ቬለ ተናግረዋል። የአካባቢው ባለስልጣናትም ጉዳዩን እያጣሩ ስለመሆኑ ነው የገለጹት። ፋታ እየወሰደ የቀጠለውን የሰላማዊ ሰዎች የጅምላ እገታን በተመለከተ በርካቶች በማህበራዊ መገናኛ ዘዴዎች ሐሳባቸውን አካፍለዋል። ቢሉ ኔይሩ የተባሉ አስተያየት ሰጪ በፌስቡክ ባሰፈሩት ሐሳባቸው ማን ነው እንደኔ ቃላቶ ዝም ያለ ሲሉ ጠይቀዋል። አማረ ጠናው በበኩላቸው ነገሩ ግራ የሚያጋባው እኮ በአንድ መስመር በተደጋጋሚ መከሰቱ ነው። ብሩም በባንክ እንደሚተላለፍ አንዳንድ ግለሰቦች ይናገራሉ። እንዴት እነዚህ ቡድኖች ከደህንነት አካል እይታ ውጪ ሊሆኑ ቻሉ? ወይስ ደግሞ በዝምታ ማለፍ ተፈልጎ ነው ሲሉ ይጠይቃሉ። በመቀጠልም ደግሞም እኮ ህዝብ ለመንግስት ግብር የሚከፍለው ደህንነቱን እንዲያስጠብቅለትም ጭምር መሰለኝ። ፎቁ፣ መንገዱ፣ ባቡሩ፣ ቤተ መንግስቱ፣ ድልድዩም ሰው በህይወት ሲኖር መሰለኝ የሚገለገልባቸው። ስለዚህ ቅድሚያ የህዝቡን ህልውና ብታረጋግጡ ባልከፋ ነበር በማለት የተሰማቸውን አጋርተዋል። አቡ ሀላም በሚል ስም የሰፈረ የስንኝ ቋጠሮ ደግሞ እንዲህ ይላል። አምና የሞታችሁ ተኙ ዝም ብላችሁ ወደኛ እንዳትመጡ የደላን መስሏችሁ ብለዋል። አብርሃም ሙሉጌታ የተባሉ አስተያየት ሰጪ ባሰፈሩት ሐሳባቸው በጣም ያማል። ህመሙን በራሱ በቤተሰቡ የደረሰበት ነው የሚያውቀው። በዚህ እገታ የጎረቤታችን ወንድም ተይዞ 1.5 ሚሊዮን ብር ካላመጣችሁ ነው የተባሉት ሲሉ ሐሳባቸውን አካፍለዋል። ኢዩኤል በቀለ ባሰፈሩት መጠይቃዊ ሐሳብ እንዲህ ሲሉ ይጠይቃሉ። ህግና መንግስት እንዲሁም ጨቅ የሆነ ሃይማኖትና ባህላዊ ሽምግልና ስርዓት አለን እያልን በተገላቢጦች ደግሞ እንደዚህ አይነት አዋራጅ ተግባራት በሀገራችን ደጋግመው ይከሰታሉ። ታዲያ የታለ የመንግስትና የህግ ጉልበት? የታለ የሃይማኖቶች ሚና? የታለ የባህላዊ አስተዳደር የፍትህ ፍለጋ ሚና? ወይ ኢትዮጵያ በማለት ሐሳባቸውን ቋይተዋል። እንግዲህ አድማጮቻችን በሳምንቱ የማህበራዊ መገናኛ ዘዴ ተጠቃሚዎች በርካታ አስተያየቶችን ካንሸራሸሩባቸው የመራረጥናቸውን እንዲህ ተመለከትን። ሳምንት በሌሎች ርዕሰ ጉዳዮች ዳግም ለመገናኘት ቀጠሮ ይዘን እንሰነባበት።